በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ እኔንም እናንተንም በዚህ በተቀደሰ ስፍራ እንድንገናኝ ያደረገን ለልዑል እግዚአብሔር ክብር ምስጋና ይግባው። ያው እንግዲህ አመጣጤ በእውነት ትልቅ አባት ናቸው እዚህ አመጡኝ። እኚሁ የቤተ ክርስቲያኗ አስተዳዳሪና የሰበካ ጉባኤው የቢሮ ሰራተኞች ተመካክረው ብፁዕ አባታችን ምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ ጋር ደርሶ ነው እና እሳቸው ናቸው ወደዚህ እስኪ ሂድና አገልግላቸው፣ ልጆቼም እዚያም ያሉት ልጆቼ ናቸው፣ ቆቃም ያሉት ልጆቼ ናቸው። እኔ በማዝህበት ቦታ ሁሉ እኔ ልጆቼን ሄደህ እንድታጽናና ነው እንጂ እኔ የሚፈውስ እግዚአብሔር ነው። የሚፈውስ ማን ነው? የሚያድን ማን ነው? እሱ የፈጠረን አጋዕዝተ ዓለም ሥላሴ ነው። ሁሉም ማድረግ የሚችል ከእግዚአብሔር ውጭ ማንም ሊሰራው አይችልም። አብ የተከለውን ማን ይነቅለዋል ነው ያለው ጌታችን ኢየሱስ ክርስቶስ። ስለዚህ እግዚአብሔር የሚሰራውን ማንም ሊሰራው አይችልም። ስለዚህ እኛ መሳሪያዎች ነን፣ መሳሪያዎች ነን። የዳዊት በገና ድውይ ይፈውስ ነበረ። አልፎ ተርፎ ከሳኦል ላይ አጋንንትን ያወጣ ነበር። የዳዊት በገና የንጉሥ ዳዊት በገና ሲደረድር ንጉሱ ሳኦል ላይ ያለው መንፈስ ይጮህ ነበር። ንጉሱ ላይ እኮ ነው። ሳኦል ንጉስ ነው፣ ዳዊት ደግሞ ዘማሪ ነው። በኋላ ነው ወደ ንግስና የገባው እንጂ ዳዊት ላይ ያለው ጸጋ መንፈስ ቅዱስ በሳኦል ላይ በንጉስ በሳኦል ላይ ያለው ርኩስ መንፈስ ይገስጸው፣ ያቃጥለው፣ ይፈውሰው ነበር ማለት ነው። ሳኦልም ዳዊት በገና እየደረደረ ሳኦል ርኩስ መንፈስ አሰቃየ። ዛሬ አባቶቻችን ሊቃውንት ቤተ ክርስቲያን ቅዱስ ቃሉን በሚያስተምሩ በቅዱስ ቃሉን በሚናገሩበት ሰዓት በሚሰብኩበት ሰዓት አጋንንት የሚንቀጠቀጠው እኮ የእግዚአብሔር መንፈስ ስላለ ነው። እና እንግዲህ እኛ ምንድነው? መሳሪያዎች ነን። የሚሰራው እግዚአብሔር ነው። የእግዚአብሔር መሳሪያ ነው። ሰው የእግዚአብሔር ክብር መግለጫ ነው። እናንተም መግለጫዎች ናችሁ። እኛም እዚጋ የቤተ ክርስቲያን ሊቃውንት ሁሉ የእግዚአብሔር ክብር መግለጫ ናቸው፣ ምሳሌ ናቸው። ምሳሌን አይንተ እግዚአብሔር ካህናት ይላቸዋል። እናንተ ደግሞ አባግዓ ክርስቶስ የክርስቶስ በጎች ናችሁ። እግዚአብሔር በካህኑ ላይ ሆኖ በጎቹን ይጠብቃል ማለት ነው። እግዚአብሔር በካህኑ ዓይን ላይ ሆኖ በጎቹን ይፈውሳል። እግዚአብሔር በካህኑ ዓይን ላይ ሆኖ በጎቹን ይባርካል። እግዚአብሔር በካህኑ እጅ ላይ ሆኖ ልጆቹን ይባርካል፣ ይመግባል። ይሄ ነው አሁን የእኛና የእናንተ ስራችን ነው። እናንተ መመገብ፣ እኛ ደግሞ በእግዚአብሔር በእኛ ላይ አድርጎ ደግሞ እናንተ ቅዱስ ቃሉን ማስተላለፍ፣ መመገብ፣ ቅዱስ ሥጋውን ክቡር ደሙን መስጠት ማለት ነው። እና ይሄ በሰውና በእግዚአብሔር መካከል ያሉ አባቶች ናቸው አይንተ እግዚአብሔር የተባሉት። እና ይሄ ስልጣን የተሰጣቸው ለካህናት፣ ለሐዋርያት፣ ለካህናት ብቻ ነው። ለካህናት ለመላእክት አልተሰጠውም። ለካህናት የተሰጠውን ስልጣን ለመላእክት አልተሰጣቸውም። ቅዱስ ሥጋንም አቁርበው ንስሐ ሰጥተው ኃጢአትን ከፈጣሪ ዘንድ አማልደው ኃጢአትን ንጹሕ የሚያደርጉት ካህናት ናቸው። እናንተ አባቶቻችሁ ማለት ነው። እና እኛም በአባቶቻችን ትእዛዝ ነው የምንሄደው ማለት ነው። ለምን እንደዛ አልክ እንዳትሉኝ፣ በአባቶቻችን በሊቃነ ጳጳሳት በሀገረ ስብከቱ ሊቀ ጳጳስ ትእዛዝ ነው የምንሄደው። እና እሳቸው ብፁዕ አባታችን ፈቅደው ሂድ እዛ ቦታ አገልግል፣ ቤቴ ነው፣ ልጆቼ እዛ ቦታ አሉ፣ ልጆችን ሄደ የሚያስፈልጋቸውን በተሰጠህ አገልግል ብለው አባታችንን የሰበካ ጉባኤውን ቢሮ በጠየቋቸው መሰረት እኔ ጥያቄያቸውን መልሳለሁ፣ እኔ አዘዋለሁ ብለው መጣሁኝ። ታዛዥ እስከሆንኩ ድረስ ወደ እናንተ መጥቻለሁ ማለት ነው። እና ከመጣን ደግሞ እኛም ፍሬ አፍርተን መሄድ ያስፈልገናል። እግዚአብሔር አምላክ እንግዲህ ብዙ ድንቅ እንደተናገሩት መምህራችን የብዙ ቃላት አልናገርም። እሳቸው በደንብ አድርገው የደብሮ መላከ ኃይል በደንብ አድርገው ገልጸውታል። ቤተክርስቲያኗ ምን ደረጃ ላይ እንዳለች አካውንቱን ሰጥተዋል። እንግዲህ በውጭም በሀገር ውስጥም ያሉ ይሄንን እየተከታተሉ በቤተክርስቲያኗ አካውንት የሚረዱ ብዙ ልጆች አሉ። ያው እንግዲህ የሚከታተሉ ሰዎች ይህችን መንደሎ ኪዳነ ምሕረት ያለችዋን ያው እንግዲህ ቤተክርስቲያን
ትልቅ ደረጃ አብረን በረከቱን አስራት በኩራታቸውን ወደ መንደሉ ኪዳነ ምሕረት እንዲሰጡ እኛም መልእክታችንን እናስተላለፋለን ማለት ነው። እግዚአብሔር በወደደ ሰዓት መካከላችን ተገኝቶ ጉባኤያችንን ይባርክልን። ቀጥታ የምንሄደው ወደ ፈውሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የስራችን አፈዛ ድንግዝ ነው ሁሉ የሌለው ድግምት ያለ አንተ ታውቃለህ። በሙሉ አለን፣ ሁሉ አለን። እንዴት ገባችሁበት? መጀመሪያ በትምህርት ያው በአባቱ ድግምት ነው የተላለፈ ነው የአባቱ ድግምት ሲል ምዕመናን እንድታስቡ አባቱ የደግሞበት አይደለም። ሰጥበናተ በፍቅራ የተደገመበት ድግምት ሰጥበን አባቱ ድግምት የቤተሰብ ድግምት የምንለው ለዛ ነው። በቤተሰብ የሚሰራ ማለት ነው። በቤተሰብ የከሌ ልጆች 10 አንድ ሰው እኔ 10 ልጆች ካለኝ የሳሙኤል ልጆች ተብሎ ስለሚሰራ ማለት ነው እንጂ የቤተሰብ አባቱ ድግምት የሚለው አባቱ መጥቶበት ይሄን በደንብ እንድታስተውሉ። አንዳንድ ሰዎች ምን ያደርጋሉ? ከዚህ ወይ ከሌ አባቱ መጥቶበት የከሌ ልጅ ቆንቴ ይባላል። አይደለም፣ አባቱ አይደለም የመተተበት፣ እናት አይደለች የመተተኝ፣ ቤተሰብ ነው። ቤተሰብ በእናቱ ስም በአባቱ ስም ከተሰራ በእናትና በአባቱ ስም ከተሰራ 9ም ሆኖ 10ም ልጆች ሆኖ የሰይጣን ሰራዊት ናቸው ማለት ነው። እስከ 7 ትውልድ ነው የተደገመበት። እስከ 7 ትውልድ በቤተሰብ በአባቱ አዲስ መተት በ1 ሚሊዮን የተሰራ አለ። የመጨረሻ ይሞት ነው እና ይሄን እንድታስተውሉ የቤተሰብ መተት፣ የአባት መተት፣ በቤተሰብ የእናት መተት የሚለው ልጅ ላይ ስለሚተላል እና ይሄን እንድታስተውሉ በቤተሰብ ወንድሙ ላይ ከተመተተ ከወንድሙ መንፈሱ ወደ ወንድሙ ይተላለፋል ማለት ነው። እናትና አባት ላይ ደግሞ ከተመተቱ ወይም በቤተሰብ ተብሎ በሚስትና በባል ላይ ከተመተተ የከሌን ቤተሰብ በባልና በሚስቶቹ ላይ እድላቸው ይወሰድልኝ፣ ስለባቸው፣ ሀብታቸው፣ ንብረታቸው ይሰለብ ከተባለ ምንድነው? ልጆቹ የሚወለዱት ልጆች ሁሉ መንፈሱ አብሮ ይወለዳል። ስለዚህ ነው የአባት ድግምት ነኝ የሚለው። በአባቱ የተደገመ ስለሆነ ከአባቱ ወደ ልጅ አብሮ ይወለዳል ማለት ነው። ቤተሰቡ ብኩን የሚባለው ለዛ ነው። መተት ሲመተት አንድ በግለሰብ ከሆነ ግለሰቡ ነው የሚጠቃው። ግን በቤተሰብ ከተባለ እስከ 7 ትውልድ ድረስ ይሄዳል። እስከ 21 ነው የመጨረሻ። እስከ 21 መብራን ይማጸናል። ከዛም መብራንም እስከ መጨረሻ። እናንተ ለምን ገባችሁ? እስከ ትውልድ ድረስ ለምን ገባችሁ? እንዴ ግብር የተገበረልን እኮ ነው። ምን የተገበረላችሁ? በጠንቋይ በግ ይታረደናል፣ ዊስኪ ይመጣል፣ ውስኪ ይመጣል። አዎ ውስኪ ትጠጣላችሁ። በሶስት ወር ልዩነት ማለት ነው። ወደ ጠንቋይ የሄደ በራሱ እንጀራ እኮ ነው። በልጁ ስም እንዳጠሩ በልጁ አይ ስምማ እናውቃለን እኮ። ስለዚህ እኮ እንዳጠሩ ብያቸዋለሁ እኮ። ስሙንማ መብራን ታውቃለች፣ አንተም ታውቃለህ። ስለዚህ ስም እንዳጠራ አይጠራም ስራውን እንጂ ስሙ እንዳጠራ። አዎ የመጨረሻ ለምን በስንት ብር ገባችሁ? የመጨረሻ ድግምት ነው የፍቅሩ በ1 ሚሊዮን ፍቁራ ማለት ደብተራ፣ ፍቁራ ማለት የሙስሊም ፍቁራ ሼክ ማለት ነው። ሸባ ነው ያደረገው። የሼካ መተት የምንለው በአረብ ጽሑፍ የሚሰራ ማለት ነው ፍቁራ። የኛ ደግሞ ደብተራ ይለዋል። እነኚህ ቤተክርስቲያንን ተጠልለው የሚሰሩ ቤተክርስቲያን አገልጋይ መስለው የአገልጋይ ልብስ ለብሰው ደብተራ ኦሪት ቅድስት ቤተክርስቲያን ናት። ደብተራ ይላታል። ደብተራም ይሄኛው ደግሞ እንደ ልምድ ወስደን ደብተራ የምንላቸው 2 ደብተራዎች። አንደኛ ደብተራ አንተ ጸጥበል ነው እኮ ደብተራ ኦሪት አለ። ደብተራ ሲባል ሁሉም ጠንቋይ አይደለም። ደብተራ 2 አይነት ደብተራ አለ። አንደኛ ደብተራ የቅድስና ደብተራ ለምን ታቦተ ጽዮንን ይዘው የመጡ ደብተራ ኦሪት ይባላል። ታቦተ ጽዮንን እና አዛሪያስ ከአጼ ምኒልክ ጋራ ከእብነ ሐኪም ከቅድስት ንግሥተ ሳባ ልጅ ከጠቢቡ ሰለሞን የተወለደ ማለት ነው። እሱ ታቦተ ጽዮንን ወደ ኢትዮጵያ ይዞ ሲመጣ ካህናት አብረው እነኚህ የቅድስት ቤተክርስቲያኗ ደብተራ ኦሪት ይላቸዋል። ደብተራ ኦሪት ልክ ደብተራ ኦሪት እንደተባለ ሁሉ ደብተራ የኃጢአተኞች ደብተራ ደግሞ መጥቷል አብሮ። ደብተራ ወዴት? ቅድስት ቤተክርስቲያንን ለማገልገል
ደብተራ ኦሪት ቅድስት ቤተክርስቲያን ለማገልገል ታቦተ ጽዮንን ለማገልገል ዕጣኑን የሚያሳጥኑ የሚያጥኑ እነኚህ ንጹሃን ካህናት ደብተራዎች ይባላሉ። ደብተራ። ሁለተኛው ደብተራ ግን ከግብፅ ይዘውት የወጡት እስራኤላውያን ከግብፅ ይዘውት የወጡት የጥንቆላ ስራ ማለት ነው። እስራኤላውያን ከግብፅ ይዘውት የወጡት የደብተራ ስራ የጥንቆላ ስራ ያም ደብተራ ይባልና እነኚህ ሰዎች አሁን እነኚህ በደብተራዎቹ ሁለቱም በአንድ ስም ይጠራሉ ማለት ነው። ሁለቱም በአንድ ስም ይጠራሉ። ለምን? ቅድስናን ይዘው ነው የሚሄዱት። የቅድስናን ስፍራ ቤተክርስቲያንን ስፍራ ይዘው ነው። ጠዋት ስናያቸው ጥምጥም የካህኑን የንጹህን የካህኑን ጥምጥም ጠምጥመው ይሄን በደንብ እንድትረዱ እንደኔ አይነት ቀሚስ ለብሰው እንደኔ አይነት መስቀል ይዘው መቁጠሪያውንም ይዘው ቤተክርስቲያን ይሄ ላዩ ነው ላያቸው ማለት ነው። ሰው ለመሳብ የሚያደርጉ ደብተራዎች ማለት ነው። ደብተራዎች እንደዚህ አይነት ደብተራዎች ግን ቤተ መቅደሱ ጋር አይደርሱም። ቤተ መቅደስ ውስጥ አይገቡም፣ አያገለግሉም። ይመጣሉ ቤተ ክርስቲያን በር ላይ ከደረሱ በኋላ ውዳሴ ማርያም ልክ የውዳሴ ማርያም ስም ሲነሳባቸው ወይም የመልከ ሚካኤል ወለ መልከ ገብርኤል የመልከ ሩፋኤል ስም ሲነሳባቸው እንደ ጭስ ይበናሉ ማለት ነው። እነኚህ ተመሳስለው ነው እና ቤተ ክርስቲያን ተመሳል። አለዛማ ራሳቸው እኛ ደብተራዎች ጠንቋይን ነው ማለት ደብተራ አጋንንቱን ነው የምንስበው ብለው ከተቀመጡ ብዙ ሰው አያገኙም። እንደዚህ እናንተ በተሰበሰባችሁበት ቦታ ላይ አሁን ካህን መስሉና ይመጣን ጠጋይሉና አንተን ይሰልቦ ይሄዳል ማለት ነው። ለምን? ልክ አውደ ነገሥት እንደተፈቀደ ኮከብ ቆጠራ እንደተፈቀደ ያድርግና ይነግርሃል። የዋሁ ሕዝብ ይሄዳል አብሮ እዛው ተተብትቦ ራሱን እድሉን ሰጥቶ ይመለሳል ማለት ነው። እና እንደነኚህ አይነት ደብተራዎች ያፈረሱ ወይም ደግሞ ቤተክርስቲያን ሕገ እግዚአብሔር ተዋርሶ ያላቸው ከሴጣን ጋር የተዋረሱ እነኚህ ደብተራዎች ቤተክርስቲያን አይገቡም። የሚጸናወታቸው ራሄሎ የምትባል መንፈስ አለች፣ የሴት አጋንንት። እሷ አብራ ትጸናወታቸዋለች። ቤተ ክርስቲያን አይደርሱም። ቅዱስ ቁርባን በሚቀር አሃዱ አብ ቅዱስ ተብሎ በሚቀደስበት ቤተ ክርስቲያን ግቢ ውስጥ አይገቡም። ለምን? ከበር ነው ክርስቲያን ናቸው እንዲባሉ ወይም ደግሞ ቄስ ናቸው እንዲባሉ ወይም መሪጌታ ናቸው እንዲባሉ ቤተ ክርስቲያን ያለበት ያው በዓመት አንዴ ምናልባት ክብረ በዓል ከሆነ ይመጣሉ። በሌላ ጊዜ አይመጡም። ይመጡና ልክ ለሰው ለመታየት ሰው በዛ ባለበት ቦታ ካባ ለብሰው እንደ ቀሚስ ለብሰው ይታገን ውስጣቸው ተኩላ እንደነኛ አይነት ደብተራ ይባላሉ። ከቤተ ክርስቲያን የተለዩ ደብተራ የጠንቋይ ደብተራ ማለት ነው። እንደነኛ አይነትና ደብተራ ሁለት አይነት ደብተራ አለ። የኃጢአት ደብተራ አለ፣ የቅድስና ደብተራ አለ። ስለዚህ ደብተራ ፍጽምት ይላታል ቅድስት ቤተ ክርስቲያንን። እመቤታችንም ደብተራ ፍጽም ምንም የሌለባት ንጹህ የሆነች ንጹህ ፍሬ የሚገኝ ምንጭ የሚሆነ የንጹህ ምንጭ የሆነች ቅድስት ቤተ ክርስቲያን ደብተራ ትባላለች። ደብተራ ቤተ ክርስቲያን። ስለዚህ ድንኳኗን ደብተራ ኦሪት ይላታል። ታቦተ ጽዮን ያለችባት የምትቀመጥባት ደብተራ ትባል ነበር ማለት ነው። እና ይሄ ሁለት አይነት ጽድቅና ኩነኔ እንዳለ ማለት ነው። አሁን ጊዜያችንን እየጨረሰው እንደዚህ አይነት መንፈሶች ናቸው። ጠቋር ጋር ስንሄድ እኔ ቤተ ክርስቲያንን እፈቅዳለሁ ይላል። ልብስ ያስለብሳል፣ የሚካኤል ዕለት ያስቀድሳል፣ የገብርኤል ዕለት ያስቀድሳል። ግን ቤቱን ጫት ይቅማል፣ ሲጋራ ያስጨሳል፣ ሰው ሲያሰግድ ይኖራል ማለት ነው። ጠዋት ቤተክርስቲያን ይስባል። ተመሳስሎ ማለት ደንበኛ ቤተክርስቲያን የሚፈቅደውን ልብስ ይሄ ጽድቅ ኖሮት ሳይሆን ማስመሰል ነው። እንደዚህ አይነት ሰዎች ከሰዓት ጠዋት ቤተክርስቲያን፣ ከሰዓት ደግሞ ሰንደል ዕጣን ይዘን ሻማ ይዘን የት እንሄዳለን? ጠንቋይ ጋር ልናስፈርድ፣ ልናስር፣ ልንተበትብ ማለት ነው። እንደዚህ አይነት ሰዎች ናቸው እንግዲህ ከጠንቋይ ዛሬ የሰው ሁሉ ጸረ ሃይማኖትን እያቀጨጩ ለሃይማኖት መናፍቁ አብዛኛው እንደዚህ አይነት ነው። ደብተራ ከሌ እኮ ደብተራ ነው። መንፈሱ ደግሞ እንደዚህ አይነቱን ይፈልጋል። ባይገርማችሁ የመናፍቅ መንፈስ ደግሞ እንደነሱን አይነቶች ይፈልጋል። እና እነኚህ ሰዎች ጭልም አድርገው ሲሄዱ ውቃቢ ቤት የሄዱ ሰዎች አብዛኛው ከስንት እግዚአብሔር የመራው ነው ወደ ቤተ ክርስቲያን የሚመጣው። ጨሌ ሲገብር የነበረው ቀጥታ የት ነው የሚሄደው? የት ሄዳል? ወደ ጥንቆላ ወደ መናፍቁ አዳራሽ ነው የሚሄደው።
ወደ መናፍቁ አዳራሽ ነው የሚሄደው። ለምን ብትሉት የመናፍቁ ዋና ስለሆነ፣ የመናፍቁ መንፈስ ዋና ስለሆነ ታላቁ ጋር ነው የሚሄደው ማለት ነው። ያስጠነቁለው ይሄ ምኑ ዛሩ ምናምኑ ታናሽ ነው። በዶሮ በብር በዶሮ በትንሿ በርንቢጦ በፈንድሻ የሚታለል ነው። የመናፍቁ ግን ደም ነው የሚገመትለት ማለት ነው። ያው ይሄው እዚህ ጋር እያያችሁት ነው አይደለ? የመናፍቁ መንፈስ ደም ነው የሚገበት። ያ ደግሞ ከእንስሳት ደም ወደ ሰው ደም ይቀየራል ማለት ነው መናፍቁ ጋር ሲሄድ እና ከእንደዚህ ጋር እየተያዘ ነው የደብተራ ሼካ የምንለው። ለዛ ነው ሼክ የሰራው ደብተራ ሼክ የሰራው መንፈስ የደብተራ መተት ብትለው አይመጣም፣ ቁጭ ነው የሚለው። ለምን ሼካ ነው የሰራው፣ ሼክ ነው የሰራው። ወይም ደግሞ በአረብ ነው የተመተተው። ወይም በአረብ የተመተተ መተት ደግሞ የደብተራ መተት ብትለው አይመጣልህም፣ ቁጭ ነው የሚለው። አድፍቶ ቁጭ ነው የሚለው ስሙ እስካልተሰራ ድረስ። ደብተራ ከሆነ ደብተራ ነው፣ ጠንቋይ ከሆነ ጠንቋይ ነው፣ አስማተኛ ከሆነ አስማተኛ ነው ማለት ነው። እና ይሄ መግባት ማወቅ ያስፈልግ። እነኚህ ሁሉ ከምንድን ነው እንግዲህ ሃይማኖታችንን ካለ መጠበቅ ነው። አሁን ለዚህ ሁሉ መንፈስ የተጋለጥ ነው ለምን መሰላችሁ? ከእግዚአብሔር ሕግ በመውጣታችን፣ እግዚአብሔርን በመርሳታችን፣ ዓለም ስለገዛችን ማለት ነው። ለገንዘብ ስለተገዛን፣ ለሀብት ስለተገዛን። ሰው እኮ ጠንቋይ ጋር የሚሄደው አንድ ሀብት ለመሰብሰብ ነው አይደለ? ሰው ጠንቋይ ጋር የሚሄደው ወይም አስማተኛ ወይ ደብተራ ጋር የሚሄደው ሀብት ለመሰብሰብ ነው። ሀብታም ልሁን፣ መኪና ለግዛ፣ ፎቅ ለስራ፣ እንዴት እንደዚህ ሆኜ ይሆናል ብሎ ነው። እስኪ ባክህን ስለብና የሰው ሀብት ሰብስቤ የሰው ሀብት ወደ እኔ ይምጣልኝ ብለን ነው ጠንቋይ ጋር አስማተኛ ጋር የምንሄደው እንጂ እውነት መንፈሳዊ ሕይወትን አግኝቶ አይደለም የሚሄደው የሚፈልገው ማለት ነው። አንድ ደግሞ ግርማ ሞገስ ለማግኘት፣ አንድ መንፈስ ቅዱስ ለጽድቅ ብሎ አይደለም የሚሄደው ጠንቋይ ቤት ሰው ማለት ነው። አንድ ሰው በምቀኝነት ሰውን ለማጥፋት፣ ገንዘብ ለመሰብሰብ፣ ሀብት ለመያዝ፣ በቅናት መንፈስ ልንይዝ ነው ምን ሄደው ማለት ነው። የቅናት መንፈስ ይዘን ያው ሰውን ለማጥፋት እከሌን አጥፋልን፣ አፈዝልኝ፣ አደንግዝልኝ ብለን እንሄዳለን ማለት ነው። ለሀብት ከሆነ ሀብት ፎቅ ልስራ። ደግሞ በሰው ፊት የምንገለገል ከሆነ ግርማ ሞገስ እንድናገኝ፣ ሀብት እንዲኖረን፣ በሰው ፊት የኔ ቃል ብቻ እንዲሰማ። ይሄ ነው አሁን የኔ ቃል ብቻ እንዲሰማ። እግዚአብሔር ኢየሱስ ክርስቶስ ግን ያለው በሰው ፊት በቆምክ ጊዜ ምን እናገራለሁ ብለህ ምን እመልሳለሁ ብለህ አትጠይቅ ነው፣ አትጨነቅ። ለምን? የሚመልሰው የሚናገረው የአባታችሁ መንፈስ ነውና። አባት የተባለው መንፈስ ቅዱስ እግዚአብሔር አብ ነው። የአባታችሁ መንፈስ የእግዚአብሔር መንፈስ በእናንተ ፊት ክብርን ሞገስ ነውና ስምህ ለዘላለም ጋሻዬ ነው ያለው። ስሜ ለዘላለም ጋሻህ ነው። ዘፍጥረት 17 ላይ ለአባታችን ለአብርሃም የተሰጠ ስም ቅዱስ ኤልሻዳይ አዶናይ ማለት ስም እኔ ኤልሻዳይ ነኝ፣ ሁሉን የምችል አምላክ ነኝ፣ ሁሉን የምገዛ፣ ማድረግ፣ ማዋረድ፣ መግደል፣ ማንሳት የምችል አምላክ። ስሜ ለአንተ ጋሻህ ነው። በቃ ክብራችን ሞገሳችን ማን ነው? እግዚአብሔር ነው። ክብራችን ሞገሳችን ክርስቶስ ኢየሱስ ነው። የክርስቲያን ክብር ክርስቲያን ሌላ ክብር የለውም። ክብሩ ኃይሉ ሞገሱ ኢየሱስ ክርስቶስ። ለእኛ ለተዋህዶ ልጆች ኃይላችን ክብራችን ሞገሳችን ኢየሱስ ክርስቶስ ነው። ጋሻችን ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ነው። አጋንንትን የሚቀጠቅጥልን ኢየሱስ ክርስቶስ ነው። ዲያብሎስን የሚያዋርድልን ስሙ ኢየሱስ ክርስቶስ ነው። ዲያብሎስ ድል መንሻ የክርስቲያኖች መነሻ ይሉታል አባቶቻችን ቅዱሳን ማለት ነው። ክርስቶስን ኢየሱስ ማለት የዲያብሎስ ድል መንሻ፣ ለክርስቲያኖች መነሻ፣ የምናጌጥበት ደስ የምንሰኝበት ክብርና ሞገስን የምናገኝበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ካለሱ ሌላ ክብር የለንም። እንደው ክብር አገኛለሁ ግርማ ሞገስ አገኛለሁ ብለህ ጠንቋይ ቤት ብትሄድ ደርበ ግርማህን ሞገስን እግዚአብሔር የሰጠህንም ሞገስ አጥተህ ትመለሳለህ ማለት ነው። እግዚአብሔር የሰጠህንም ሞገስ አሳንሰህ ትመለሳለህ ማለት ነው። እና ክብራችን ሞገሳችን ኢየሱስ ክርስቶስ ነው። እና እሺ
ምን በስንት ሚሊዮን ዋ እንዴት ጎርሞና የኛ ስራ የኔ ልጆች እኮ ነው ዝም ጫው ጫው የሚል ያለው ያንዳንዳቸው ከኔ በታች ናቸው። ክብራቸው እኔ በታች ናቸው አንተ በታች ናቸው። አዎ ልብሱን አልብሳ ሂዷ ተነስ በጌታ ኢየሱስ ልብሱን አስለብስ። ለምን እንደዛው ሰውለከው በቃ እኛ ድግምት ነው ድግምት ምን በራቁት ነው እንደገባ አዎ ድግምት አለ። ከተወለደ ጀምሮ እስካሁን እኮ እንቅልፍ አያውቅም። እመቤታችን ስትፈቅድለት ለ3 ሰዓት ብቻ ነው እንጂ 24 ሰዓት ምንም እንደ ሙት ሬሳ ዝም ብሎ ነው የሚጋደመው። እንቅልፍ አይወስደውም፣ አናስተኛው። የተለያየ ሐሳብ ያመጣል። የሰውዬ ሀብት እሱ ምንድነው አልተማረም ልጁ መሀይም ዱዳ አደረገው ምንድነው የሚባለው ሂሳብ ምናምን ካልኩሌሽን እሱ በቃ ዝም ብሎ ያስባል። ከዛ መሃል ይጠፋል። አሁን ሰማይ ይደግማል፣ ጸሎት ይሰግዳል። አቤት ስግደት ቅዱሳን ደግሞ ሲጠራ አቤት 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 ማንን ይጠራል? ከቅዱሳን ያሰማል። ማንን ይጠራል? ያሰማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘአምኖ ተማጸንኩ እክደከ ሰይጣን በቅምዛት ቅድስት ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለም ዓለም ዓለም አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንጂ በምድር ትሁን። የዕለታችን እንጀራ በየቀኑ ስጠን፣ እኛ በደላችን ይቅር እንደምንል አንተ በደላችን ይቅር በል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አቤቱ የሠራዊት ጌታ ቸር መድኃኔዓለም ሆይ ሀገራችን ኢትዮጵያ በምስራቅ በምዕራብ በሰሜን በደቡብ በአራቱ ማዕዘን ያሉትን ሕዝብህ ባርክ። አይነ ልቦናችን አብራለን። ከሚፈታተን ጠላታችን ሰይጣን ዲያብሎስ ሰውረን። የአባቶቻችን በረከትና ረድኤታቸው በየወሩ በየሰዓቱ ይጠብቅልን። ከዛ ያው እነሱ እንዲህ ይላል። ሌላ ስም ቅዱሳን ይጠራል እንጂ ንጥራቸው እንዴ ያው አንደበቱ ያሰርን ስለሆነ ነው። ለምንድን ነው አንደበቱን ያሰራችሁት እንዴ? ቃል ኪዳን ስላለው ነው። በእመቤታችን ሲጠራ የእመቤታችን ቃል ኪዳን ይሰጠዋል። የሁሉ ቅዱሳን ቃል ኪዳን ስላለው ስሜ የጠራ ዝክሬ ዘከረ የሚል ማይፋቅ በወንጀል በቅዱስ ቃሉ ሰማይ ምድር ያልፋል ቃል አያልፍም ይላል። ልጁ ትንሽ ያው ትምህርት ቤት አንዳንዴ ትምህርት ቤት እንኳን ዱዳና 10ኛ ክፍል 2 ነጥብ አምጣ ቴክኒክና ሙያ ተማረ። ጓደኞቹ ና ተማር ሲሉት አይ እኔ ሰማዕታ ታስተምረኛለች እናንተ ደግሞ ተመረቁ፣ በቃ የኔ እጣ ፋንታ ሰማዕታ ለማገልገል ነው አለ። መቀሌ የሰማዕታ አለች ሱማ ያው ልብሱና አስለብሰው ቶሎ በል ቶሎ አስለብስና ቶሎ ብድቅ ራቆቱ ነው እንደ ወጣ ራቆቱ ነው ወጣ። ይሄንንም አታውቅም? ኧረ ሰውረን እኮ ነው እሱ ራቆቱ መሆኑ አያውቅም እኮ እናንተ ናችሁ ሰውራችሁ። አቡነ ዘበሰማያት ሲደግም የነበረው እንግዲህ መንፈሱ ነው ሲጸልይ የነበረው። አንዳንድ ጊዜ ይጸልያል መንፈስ አይጸልይም ይላሉ። ይጸልያል እንዴ በደንብ አድርጎ ይጸልያል። ካንተ የበለጠ እኮ ይጾማል ሴጣን። ሴጣን አይጾምም የሚል የለም። ሴጣን ከኛ የበለጠ ይጾማል። እህል ይበላል አይበላም? በሰው ላይ አድሮ እንግዲህ እህል ሊበላ ይችላል። ሰው ላይ ካደረ ርኩስ መንፈስ 4 እንጀራ 5 እንጀራ ሊያስበላው ይችላል እንጂ ሴጣን እህል አይበላም። ጿሚ ነው ማለት ዘላለም ጿሚ ነው ጿሚ ነው። እንደ ሴጣን ከኛ የበለጠ ሴጣን ይጾማል ማለት ነው። ያውቀዋል። እኛ እንበላለን 6 ሰዓትን ለመቆም እንቀጠቀጣለን ጾመን ማለት ነው። ግን ሴጣን ዘላለማዊ ጿሚ ነው፣ አይበላም። ሰው ላይ እያደረ እንጀራ ምናልባት አሁን ስጋ ለባሽ ላይ ሆኖ እንጀራ ስተነ ያውም የተባረከ ካልሆነ ነው የሚበላ። የተባረከ ከሆነ አይበላም። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ከተባለው ሴጣን አይበላም። ግን ያልተባረከ ነው የሚበላው። ያልተባረከ ነው አይበላም። እና ምንድነው ሴጣን ይጾማል፣ ይጸልያል፣ ይሰግዳል፣ ይንበረከካል። ግን ትልቁ ችግሩ መልካም ስራ የለውም። ለክርስቶስ ተገዝቶለታል፣ ሰግዶለታል፣ ተንበርክኳል እኮ። አንተ የሕያው የሰው ልጅ አይሁዳውያን መጥቶ ሊያድናቸው የመጣው ኢየሱስ ክርስቶስ ሲክዱ የሰይጣን ምንድነው ያለው? አንተ የሕያው የእግዚአብሔር ልጅ ነህ ያለው። አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ጊዜያችን ሳይደርስ ልታጠፋን መጣህና ነው ያለው። ግን አይሁዳውያን አልመሰከሩም። ይሄን እዛው ተወልዶ ሰብአ ሰገል እየሰገዱለት ድንቅ ታምራትን እያደረገ ሙታንን አላዛርን እያስነሳ ድውዩን እየፈወሰ በደረቅ ግንባር ላይ አይን እያበራላቸው ሰዎች እዛ ጋር ምን ሆነው ነበር?
ክርስቶስን ክደውት ነበር አይሁዳውያን። አንተ ማነህ አንተ እንደዚህ የምታደርግ መኬት የመጣህ ነው? እንደውም አልፈው ተርፈው ምን ይሉት ነበር? ከብዔልዜቡል ጋር እየተሻረከ እየተነጋገረ አጋንንትን በአጋንንት ያወጣል ይሉት ነበር። አጋንንትን በአጋንንት ያወጣል እንጂ ክርስቶስነቱን አለ። እንደዚህ ሰዎች ይሄንን ያህል ስም ሲሰጡት፣ ሴጣን ግን አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ጊዜያችን ሳይደርስ ልታወጣን መጣህን፣ ልታጠፋን መጣህን፣ እባክህን እንዳታጠፋን ከነኚህ ሰዎች ካስወጣህን ወደ እሪያዎች እንድንሄድ አሰናብተን ብለው ለምነውታል። ወደ እሪያዎች ከሰዎች ዘንድ ከወጣን ወደ እሪያዎች፣ ወደ አሰናባሪዎች ወይም ደግሞ ወደ አሳማ ውስጥ እንድንሄድ አሰናብተን። አምላክ መሆኑን ያውቃታል፣ ጌታ መሆኑን ያውቃል። ስለዚህ ሴጣን ከሰው ቀድሞ አምኗል ማለት ነው። ከኛ የበለጠ አምኗል፣ እምነት አለው፣ ያውቃል። ክርስቶስ እንደመጣ ያውቃል። ክርስቶስ ለአዳም ልጅ እንደተወለደ ያውቃል። ስለዚህ ነው ሰውን ያስነሳበት። አይሁዶች የሰው ልጆች ግን አውቀው፣ ስለዚህ ይጸልያል። ከአንተ የበለጠ ዳዊት ይደግማል፣ ከእኔ የበለጠ ዳዊት ይደግማል። ቤተ መቅደስ ውስጥ ቁጭ ብሎ እኮ ይደግማል ዳዊት። ትደግማላችሁ? አዎ፣ የተደገመ መጽሐፍ ተሰጠው። እሱ መጀመሪያ ቤተ መቅደስ ውስጥም ትጸልያችሁ ትገባላችሁ ከሚጸልይ ጋር። እሱ ዝም ብሎ ቤተ መቅደስ አልፎ አልፎ ለቅዳሴ ክብረ በዓል ምናምን ታስቀድሳላችሁ፣ አብራችሁ ታስቀድሳላችሁ። በትክክል አዎ። የሚበላው እንበላለን፣ ሲጸልይ እንጸልያለን፣ ሲሰግድ እንሰገዳለን፣ ሲመጸውት እንመጸውታለን፣ ሲሰራ በድግምት እኛ ነው የምንሰራ። እነሱ ታርጌት አሁን የሞት ደብዳቤ ነው የሰጡት ስራ ቦታ ማለት ነው። በቀን ማሽን ነው ካተር ማሽን ነው የሚቆጥረው፣ ሶፍት ማለት ነው የሚሰራው። በቀኝ እጁ ነው የደገመ። መጀመሪያው ልጁ በስመ አብ ብሎ ነው የሚያማትበው፣ ሲወጣም በስመ አብ ብሎ ነው። ሰው ማታ የሰጠችው ጸጋ ነው። ይሄ ከእግዚአብሔር የተሰጠ ጸጋ ነው። ይህንን ለበረከት አድርጎ ነው የሚገባ። ግን በእነሱ አድረን በጎሮሮ ነው፣ በእንጀራ በእናቱ ጎሮሮ ነው ማዕቀሩ ይዞ። የአውሬ ድግምት አለ። ሰውዬ ያስደገመው 666 የአውሬ ዋና ትልቁ የሰይጣንም የምንድንም የሁሉ አይነት ድግምት አለ በልጁ ላይ አለ። ዝም በል ስልጣን የለውም እኮ ስልጣን ይቃጭታል እንጂ ስልጣን የለውም። ምንም ስልጣን የለውም። ምን ስልጣን አለው? ስርዓት ያዙት። በጌታ በኢየሱስ ክርስቶስም ታዘዝኩ እኮ እንዴ! ምን ነው መብራን አስራት እንጂ ናሳየው ነበር እኮ። ክብሩ እኮ ከሱ በላይ ነው። መብራን ጉልበታችን ተበልጠዋለህ አንተ እንዴ! ምድረ ሰማይ የሚያንቀጠቅጥ ጉልበት ያለን ለአንተ እኮ እዚች እንደ ማስቲካ እናኝካለን። እስኪ እንዴት ግድ ያው እንግዲህ መንፈስ ግድ ነው። ሰውን ሲያጠፉ ነው የሚስማሙት እንጂ ሲጋለጡ አይስማሙም። ሰውን ሲያጠፉ፣ ሰውን ሲገሉ ደስ ይላቸው። ሰውን ሲያጣላው ግን ይስማማሉ። ሰውን ሲጣሉ ይስማማሉ። ወይም ባልና ሚስትን ሲያጣላ ባል ላይ ያለው መንፈስ ሚስት ላይ ያለው መንፈስ በለው ይለዋል። ከዛ ሚስት ላይ ደግሞ አንተ ርር ትላለች። ከዛ በይ ነው ሁለቱን አንድ ላይ ገደል ያጨምራል ማለት። በዚህ ሰው ነው እንጂ ስታላ ሲጋለጡ ግን አይያዙ። ሲጋለጡ ከተጋለጡ በኋላ አይስማሙም። ለምን? ያው ውሸተኛ እንደሆነ ስለሚያውቁ ማለት ነው። አሁን ስንት ናቸው ልጁ ላይ ያላችሁት? በልጁ ላይ ያለው ሞቶ ትርኔን የሰይጣንም የዲያብሎስም የ666 የዘንዶም የሁሉ የጥቁር ምናምን አንተ ታውቃለህ እኮ። ያው ልጁም አንተ ታውቂያለሽ ይላታል። ለምን? ስላልተማረ ስለሆነ ባጭሩ ከረጅሙ ባጭሩ አይደለም የሚባለው። አሳጠር አብረው አንቺ ታውቂያለሽ ብሎ ደብዳቤ ጽፎ ወደ ስራ ይገባል። አሁን ጠዋት እዛ ነው የሚሰራው ሶፍት ፋብሪካ እዚህ። ስለዚህ እዛ ነው የሚሰራው። አሁን ትለቃላችሁ አለቁ ሰበራችሁት አይደል? ሻባ አደረግነው። ለምን ማስመሰል ስራችን። እዛ ሲገባ አልተማመም ይላል፣ ግን ይታመማል እኮ ልጁ ያለቅሳል። እመቤቴ በሽታዬ አንቺ ነሽ የምታውቂ መብራን። ግን እነሱ ጉልበቴ ብቻ። አሁን ተቅረርግ አድርጋችሁ ቴሌሬናችሁን በኢየሱስ ክርስቶስ ስሙታ ቶሎ ስብስብ በርግ ከሀብቱ ከንብረቱ የእናቱ ድንግል የቤተሰብ እኮ ሰብስብ ቶሎ ከእግር ጥፍሩ እስከ ራስ ፀጉር ቶሎ ስብስብ በርግ ነው። ቶሎ አንድ መንፈስ እንዳይቀር አንድ መንፈስ ቶሎ እግሩን እንዳትይዝ በስላሴ ስም ታዛብ። ቶሎ በላ ወጣ ጥርር አፉና ዲዳ የምታረግ ጠቅላላ ውጡ በጌታ በኢየሱስ ክርስቶስ ስም ታዛሃል። በስላሴ ስም ታዛብ። ቶሎ በል። ስንት ወጣችሁ?
አፍ ላይ 70 ሺህ እንዴ ትሪኔና እናናላላችሁ ሰራዊታችሁ ነው ያስመሰል ስለሆነ ድግምት ባባ ያው በአመቱ በ3 ወር ስለሚታደስ እንዳትታደስ በቅድስት ሥላሴ ስም እንዳትታደሱ በልጁ ላይ በሀብቱ በንብረቱ ቶሎ በል በሀብቱ በንብረቱ የልጁ ሀብት እኮ ነው ሰውየው ያለው የሚጠቀመው። አዎ እሺ ያው ለበረከት ባርኩለት ብሎ አመጣ። እሺ ያው ባረኩለት ያው ተባርኳል። ግን እንደዛ እኮ አሁን እሺ ከኪሱ ወጣ ያሰልበው ከኪሱ ከመላ ሰውነቱ ከእግር ጥፍሩ እስከ ራስ ፀጉር ያላችሁ ሰራዊት ሰብስበን በስላሴ ስም ሰራዊታችን ሰብስበን እጅና ተማረክ እንጂ ካለ በደምብ ተንበልኩ በስርዓቱ ሰራዊታችን ሰብስበን በድንግል ማርያም ስም በኪዳነ ምሕረት ስም ሲኦል እንገባለን። ሁለተኛ በደረሰበት አንደርስም። ከእናቱም ከሁሉ ከቤተሰብ በሙሉ እንዳንገባ ላንመለስ በእናቱም በአባቱም በወንድሞቹም በእህቶቹም በልጆቹም በትዳሩም በቤተሰቡም ላንገባ በቅድስት ሥላሴ ስም በድንግል ማርያም ስም በኪዳነ ምሕረት ስም ሲኦል ታስረናል። በናዝሬቱ በኢየሱስ ስም ሁለተኛ ላንታደስ በቅድስት ሥላሴ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ሲኦል አስሬያችኋለሁ። 7 ጊዜ ጮህና አውጡ። ቶሎ በል ተዘጋጁ። እናት ተዘጋጁ። የመጨረሻ እግዚአብሔር ይገስጽ፣ እግዚአብሔር ይሰራ፣ እግዚአብሔር ይገስጽ። ማን ያመጣ ወደዚህ? አርሴማ እኮ ነበርኩ። የት አርሴማ? እዚህ ትልጉራቻ አርሴማ። ያው መንፈሱ ሲያሳቃየኝ በቃ እናቴ ሰማታ እዛ እንደዚህ የሚፈታተኔ ከሆነ ብዬ እዛ ሻራ ወጥሬ ያው እና የት ነበርክ አሁን? አይ ባለቤቱ እና ልጁ ስልክ ልጁ መጣና አርሴማ ያንተ ልጅ የት አለ? ቤት ነው ያለው። እና ምን አለክ? አይ እማዬ ትፈልግሃለች አለና መጣ። ከዛ እኛ መንፈስ ደግሞ እዛ ሆነን ማለት ነው። ከዛ ስለ ቤት ኪራይ ስለ ምናምን ብለን ዋሽተን አንተ እንደሆን እሱ አባ ሳሙኤል በመልክም ታስረናል እዛ ቆቋ ሚካኤል ማለት ነው። ማነህ አንተ? ማነው? አሁን እኔ ራሴ ዲያብሎስ ነኝ። የሄደውስ እንዴ ድግምቱ ብዙ እኮ ነው የሌለ ድግምቱ ነው ሄደው። እንግዲህ ልብስ ማለት ነው፣ እንደ ልብስ ነው። መንፈሶች እንደ ልብስ ነው እስከሚደራረብና አንዱ ተስፋ አይቆርጥም። ሌላው ለመሄድ ያኛው ተስፋ ጥርግርግ ብሎ ለመሄድ ዛርና ውቃቢ ብቻ ነው የሚሄደው። ዛር ውቃቢ አይነጥላ ቡዳ ከሆነ ጥርግርግ ብሎ ይሄዳል። መተቱ ግን በተለያየ ቁሳዊ አካል ስለሚገባ ልቡን ይፈልጋል ማለት ነው። ተስፋ ላለማስቆረጥ ማለት ነው። ተመልሶ አገኘዋለሁ ብሎ ስለሚመጣ አሁን ቀድሞ የሄደው ሴጣን ዲያብሎስ ሴጣን ነበረ ሳጥናኤል። አሁን ደግሞ ያለው ማነው? እኔ ራስማ ማይበገረው የጨለማ ጌታ ዲያብሎስ የጨለማ እንደዚህ ቆርቆሮ ያለው እኮ ደቀ መዛሙርቴ ናቸው። እኛ እኮ ለምስክር ነው ሰማዕታ ወደዚህ የላከች በሩጫ የሮጥ ነው የመጣ ነው። ልጁ አልመጣም። እናንተ ናችሁ ይዛችሁት የመጣችሁት? አዎ እናንተ ናችሁ ከቤት ይዛችሁት የመጣችሁ? ከአርሴማ ጸበል እዛ ለበረከት ያገለገለ ነበር። እዛም ታስረናል። ያው ቀኑና ሰዓቱ ሲደርስ አንተም እንደምትሸኛል ያው እንዴት አወቅን የዚህ እንደምመጣ? እንዴት አወቅን የዚህ እንደምመጣ? እሱ ልጁ ባለቤት ያለችው ያውቀዋል። ባለቤቱ ታውቃለች እኔ እዚህ እንደምመጣ አውቃለች። ለዚህ እናንተ ለምን ካዳ ባለቤቱን ይዛችሁ አልመጣችሁ? ቡና ግብር የገበረች እንዴት ብለን አውቃ ነይ እንሂድ እኔማ እሸኛለሁ አላት። ከዛ አንቺ ግን ለምን አትሄጂም ስላት የቤት ጎዶሎ ስለሆነ እኔ ኮተት ወፍጮ ምናምን ሄዳለሁ ምናምን ብላ ምክንያት አመካኘች። ግን ሁሉ ትዛት ስለተሰበሰበ ምንም ችግር ሁላችሁም እሱ ጋር መጣችሁ። አሁን ስንት ናችሁ የቀራችሁት? የሄደው ስንት ነው? የቀረው ስንት ነው? የቀረን 10 ሺህ ብቻ ነን። ስንት ሄደ? ያው ቁጥሩ ተናግረን ነበር። ሞተ ትርኔን ነበር ብዛታችን። አሁን 10 ሺህ ቀርተናል። ከመቶ ትርኔን 10 ሺህ ለምን ቀራችሁ እናንተ? አንድ ላይ ጥርግርግ ብላችሁ ለምን አልሄዳችሁ? ድግምቱ ነው
አባ ሁሉ ነገር ያውቃሉ። ስለዚህ አንሄድም ነው ተስፋ አንቆርጥም ነው። አረ እንሄዳለን። ግን መልእክት ምን መልእክት ያው መስመሰል ስለነበረ ዞሮ ግን እኛ ተሸንፈናል። አባ በጸሎት በሰው ልጅ አሸንፏል። ስለዚህ በጸሎት ስላሸንፍ ቶሎ ጥርግርግ በል ነው ቶሎ 10,000 ቶሎ እንግዲህ ካቴሪኔር 10 ቀርተዋል ማለት 10,000 ቶሎ ጥርግርግ ነበርን 10,000 በቃ እሺ ጥርግርግ በሉና ቶሎ ተስፋ ሳቆርጥ ቶሎ በል አንድ ሰራዊት እንዳታስቀር ቶሎ በል በስላሴ ስም ሲኦል እንገባለን። ሁለተኛ ላንመለስ በሀብቱ በንብረቱ በገንዘቡ በጤናው በስራው በትዳሩ ላንገባ በቅድስት ስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስሬሃለሁ። 7 ጊዜ ጩኹና አውጡ ቶሎ 10,000 ቶሎ 10,000 ግድ ነው 10,000 ቶሎ በል ቶሎ በሉ የመጨረሻ እግዚአብሔር ይገስጽ። ኃይለ ሥላሴ እሺ ተነስ ኃይለ ሥላሴ ተነስ በርታሽ ስገድ እሺ እግዚአብሔር ባርክ